ከጭንቀት ማዕበል ወጥተው ሰላማዊ ኑሮ የሚኖሩ ሰዎች የሚጠቀሙበትን 7 ነጥቦች ዛሬ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኑሮ አንዳንድ ጊዜ እንደ ተራራ ይከብድብናል። በስራ፣ በቤተሰብ፣ በገንዘብ እና በመሳሰሉት ጭንቀት አይምሯችንን ሲወጥረው መተንፈሻ እናጣለን። ነገር ግን አንዳንድ ጊዜ ምን ማድረግ እንዳለብን ግራ በመጋባት ወይንም ደግሞ ሁነኛ መፍትሄ የማያመጡ ተደጋጋሚ ነገሮችን በማድረግ ሁልጊዜ በጭንቀት ውስጥ እንኖራለን። ዛሬ ጭንቀታችንን ማጥፋት ባንችል እንኳን መቀነሻ 7 መንገዶችን እናያለን። አብረን እንቆይ። የመጀመሪያው ዛሬን ብቻ መኖር ነው። ይሄም ደግሞ ዘ ፓወር ኦፍ ናው ይባላል። ስለ ትናንት መቆጨትና ስለ ነገ ከመጠን በላይ መጨነቅ የዛሬን ውበት ያጠፋብናል። ውዱን ጊዜያችንን በአግባቡ ሳንኖረው እንዲያልፍብን ያደርጋል ማለት ነው። አንድ አባት ልጃቸው በጣም ተጨንቆ ሲያዩት አንድ ብርጭቆ ውሃ እንዲይዝ ይሰጡታል። ልጄ ይህ ብርጭቆ ምን ያህል ይመዝናል አሉት። ልጁም ቀላል ነው አላቸው። ከጥቂት ደቂቃዎች በኋላ ግን እጁ መንቀጥቀጥ ጀመረ። አባቱም እንዲህ አሉት፣ ጭንቀትም እንደዚሁ ነው። ለጥቂት ሰከንድ ካሰብከው ምንም አይደለም፣ ቀኑን ሙሉ ከተሸከምከው ግን ያሽመደምድሃል አሉት። ይህም ደግሞ ዛሬ መስራት ያለብህን ስራ ብቻ ማሰብ፣ የነገውን ደግሞ ለነገ ማሳደር እንዳለብን ያሳያል ማለት ነው። ሁለተኛው አምኖ መቀበልና መተው ነው። ይሄ ደግሞ ብዙዎቻችን አብዛኛውን ጊዜ የምንዘነጋው ፖይንት ነው። መለወጥ የማንችለውን ነገር ለመለወጥ መታገል በጣም ያላሰብነውንና አላስፈላጊ ጭንቀት ይፈጥርብናል። ዝነኛው ፍላስፋ ሶቅራጥስ ጭንቀት የሚጀምረው ነገሮች እኛ በፈለግነው መንገድ መሆን ሲገባቸው ሳይሆኑ ሲቀሩ ነው ይላል። ዝናብ እንዳይዘንብ መከልከል እንችላለን፣ ለምሳሌ ማለት ነው። አንችልም፣ ግን ጃንጥላ መያዝ ነው ያለብን አማራጭ ማለት ነው እንጂ እጃችንን አጣጥፈን ቁጭ ብለን ወይ ዛሬ ባይዘንብ ስላልን ስላወጣን ስላወረድን ስለተጨነቀን ዝናብ አይጠፋም ማለት ነው። ይሄም ደግሞ ለምሳሌ ትራፊክ መጨናነቅ ውስጥ ስትሆኑ ተበሳጭታችሁ 10-15 ጊዜ ክላክስ አድርጋችሁ ምንም አታመጡም አይደለ? ስለዚህ የዛኔ ምንድነው ማለት ያለባችሁ? ይሄ በእኔ ቁጥጥር ስር አይደለም ብላችሁ ረጋ ማለት፣ ትኩረታችሁን ወደ ሙዚቃ ወይም ወደ ፖድካስት መቀየር፣ ያንን እናንተ ምንም ልታረጉት ማትችሉትን ሁኔታ ሌላ ማድረግ በምትችሉት ነገር ማሳለፍ ማለት ነው። ሶስተኛው ደግሞ ከማህበራዊ ሚዲያ ጫጫታ መራቅ ነው። አሁን ይሄ ደግሞ ከፍተኛው የኛ ዘመን ችግር ይመስለኛል። የሌሎችን ፍጹም የሚመስል ህይወት ከራሳችን ጉድለት ጋር ማነጻጸር በጣም ትልቅ የጭንቀት ምንጭ ነው። በቀን ውስጥ ቢያንስ ለ2 ሰዓት ከስልካችሁ ራቁ ይላሉ የስነ ልቦና ባለሙያዎች። እኛ ግን እንኳን ለ2 ሰዓት ለ20 ደቂቃ ከስልካችን የምንርቅ አይመስለኝም፣ እኔ እንደው አስገዳጅ ስራዎች ካልያዙን በስተቀር። ስለዚህ ቲክቶክ ላይ እና ዩቲዩብ ላይ የምናየው ነገር ሁሉ የምናየው ህይወት ሁሉ እውነት እየመሰለን ተስፋ ልንቆርጥና ራሳችንን አላስፈላጊ ጭንቀት ውስጥ ልንከት አይገባም ማለት ነው። አራተኛው ደግሞ የአካል ብቃት እንቅስቃሴ ማድረግ ነው። ታላቁ ጸሐፊ ቶልስቶይ በጭንቀት በተወጠረ ጊዜ ወደ ጫካ ሄዶ በእግሩ ይጓዝ ነበር። የተፈጥሮ አረንጓዴ ቀለምና ንጹህ አየር አይምሮን እንደ አዲስ የማደስ ኃይል አላቸው። ጠዋት 20 ደቂቃ በእግር መጓዝ ወይም ቀለል ያለ የአካል ብቃት እንቅስቃሴ ማድረግ የደስታ ሆርሞን በሰውነታችን ውስጥ እንዲመነጭ ያደርጋል። አምስተኛው ደግሞ ምስጋናን ልምድ ማድረግ ነው። ይህም ደግሞ በሌለን ነገር ላይ ከማተኮር ያለንም ማድነቅ። አንድ ሰው ጫማ ስለሌለው የሚያለቅስ ከሆነ
እግር የሌለውን ሲያይ ደግሞ ፈጣሪውን ያመሰግናል አይደለ? ለዚህ ማታ ከመተኛታችሁ በፊት በዚህ ቀን የሆነላችሁን 3 መልካም ነገሮች በደብተራችሁ ላይ መጻፍ። ይህ ደግሞ አእምሯችን መልካም ነገርን እንዲፈልግ ያሰለጥነዋል። 6ኛው ደግሞ ሰዎችን ማግኘት ሶሻል ኮኔክሽን ማለት ነው። አሁን በዚህ በኛ ዘመን በጣም እንደምታዩት ሁላችንም በጣም ፕራይቬሲ እንፈልጋለን። ስልካችን ላይ ነው ብዙ ጊዜ የምናጠፋው። ማታ ቤት እንኳን ቤተሰቦቻችንን ብዙ አናናግርም። ይህም ደግሞ እንድንጨነቅ ለብቻችን ሀሳቦችን እንድናብሰለስል ያስገድደናል። ስለዚህ የውስጥን ሀሳብ ለታማኝ ጓደኛ ማውጋት የጭንቀትን ክብደት ይቀንሳል። ከምትወዱ ከሚወዳችሁ ጓደኛ ጋር እንደዚሁ ሀሳብ መለዋወጥ ለአእምሮ እድገት፣ ለአእምሮ ሰላም በጣም ይጠቅማል ማለት ነው። የመጨረሻው ደግሞ ጸሎትና መንፈሳዊነት ነው። እንግዲህ ከኛ በላይ የሆነ ኃይል እንዳለ ማመን ትልቅ ረፍት ይሰጣል። ቃሉም እንደሚለው ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አይደለ? ስለዚህ ጉዳያችሁን ቅድም ከላይ ያነሳነው ነጥብ አለ፣ መቀየር ማንችለው መተው አይደለ ያለው። ከዛው ጋር ደግሞ ተያይዞ ጉዳያችንን ለፈጣሪ መስጠት የመጨረሻው የሰላም ጥግ ነው። በእርሱም ደግሞ ማመን ማለት ነው።